ሰላም። በዛሬው ርዕሴ ደግሞ ሰዎች አንድ የሚሰሩበት መስሪያ ቤት ለምን ይቀይራሉ የሚሉትን ነጥቦች ማንሳት ነው። የዛሬ ርዕሴ እሱ ላይ ይሆናል። እናንተስ አንድ መስሪያ ቤት ለቃችሁ ወደ ሌላ መስሪያ ቤት ስትሄዱ ምን ፈልጋችሁ ነው የምትሄዱት? ወይንስ ምን አጣችሁ ነው? ወይንስ ምክንያቶቻችሁ ምንድናቸው? የሚለውን ለራሳችሁ አስቀምጡ። ከቻላችሁ ኮሜንት ላይ ኮሜንት አድርጉኝ ወይም አሳውቁኝ። ከዚህ ቀጥሎ የምነግራችሁ ምንድነው ዩቲዩብም አለኝ። ያንን ገብታችሁ ሰብስክራይብ ታደርጉልኝ፣ ኮፒ ሊንክ ታደርጉልኝ፣ ላይክ ብታደርጉ ደስ ይለኛል ማለት ነው። ሐሳቦችን በሚከተለው መልኩ ለማስቀመጥ ልሞክር። አንደኛ፣ አቅምህ በከፍተኛ ሁኔታ ሲያድግ ክህሎቶችህ ማለትም የቴክኒክ እውቀት ሆነ ሶፍት ስኪል የምንላቸው ከሚገባው በላይ በረቀቀ ችሎታ ስታዳብር ስራ ቦታ ልትቀይር ትችላለህ። ይህ ማለት ያ ክህሎትህ ማለትም ቴክኒካዊ ችሎት ሊሆን ይችላል ወይንም ደግሞ ሶፍት ስኪል ሊሆን ይችላል። ለዛ ድርጅት የማይመጥን ከሆነ ማለትም ያ ድርጅት የምትችላቸውን ችሎታዎች በትክክል እንድትተገብር እድሉን የማታገኝ ከሆነ ልትቀይር ትችላለህ። ሌላኛው ደግሞ የችሎታ ከፍ እያለ የሚመጣበት ጊዜ የራስህን ድርጅት የመክፈት ፍላጎት ከፍ ስለሚል ያን ድርጅት ለቀህ የራስህን ስራ ልትከፍት ትችላለህ። ወይንም ተፎካካሪ ድርጅቶች ያንተን እውቀት ስለሚፈልጉ ያንተን እውቀት የሚፈልጉ ሰዎች በበዙ ቁጥር ደግሞ ሂደህ እንድትሰራ ልትጠየቅና ተጨማሪ ገቢዎች እንድታገኝ እድሉ ሊመቻችልህ ይችላል። በዚህ ምክንያት ያንን ስራ ልትቀይር ትችላለህ ማለት ነው። ስለዚህ የረቀቀ ችሎታ እያዳበርክ በመጣ ቁጥር ስራ ቦታን የመልቀቅ እድልህ በዛው ልክ ሊሰፋ ይችላል ማለት ነው። ሁለተኛው ስትቀጠር የምትፈልገው ነገር ይኖራል። ያንን በደንብ ተሟልቶ ካገኘው ወይም ደግሞ ካጣኸው ልትቀይር ትችላለህ። ለምሳሌ ካጣኸው በሚለው እንየው። እድገት ፈልገህ ካጣህ ልትቀይር ትችላለህ። ስልጣን ፈልገህ ካጣህ ልትቀይር ትችላለህ። ዝና ፈልገህ ካጣህ ልትቀይር ትችላለህ። የስሜት እርካታ ፈልገህ ካጣህም ልትቀይር ትችላለህ። በተቃራኒ ደግሞ ይሄን እንየው። ሙሉ በሙሉ ካሟላውም ልትቀይር ትችላለህ። ለምሳሌ መጨረሻውን ደረጃ ስልጣን ከያዝክ ከዚህ በላይ ሌላ ነገር አላገኝም ብለህ የምታስብ ከሆነ ልትቀይር ትችላለህ። የመጨረሻውን ዕውቀት ካዳበርክ ከዚህ በላይ ተጨማሪ ዕውቀት ማግኘት አልችልም ብለህ ካሰብክም ልትቀይር ትችላለህ። የመጨረሻውን ደግሞ ካገኘ ተጨማሪ ጥቅም ከዚህ በላይ ማግኘት አልችልም፣ ሌላ አማራጭ ያስፈልገኝ ካልክ ልትቀይር ትችላለህ ማለት ነው። በዚህ ምክንያት ከአንድ ድርጅት ላይ ሙሉ በሙሉ የምትፈልጋቸውን ካገኘህ ወይንም ሙሉ በሙሉ የምትፈልጋቸውን ካጣህ ስራ ልትቀይር ትችላለህ። ሶስተኛ፣ የክፍያ ጉዳይ። ክፍያ አንድ ሰው ወደ ስራ የሚሄድበት ዋነኛው ምክንያት ለክፍያ ነው። ስለዚህ ተመጣጣኝ የሆነ ክፍያ ማይገኝ ከሆነ ይሄ ብዙዎቻችን እናውቀዋለን፣ አንድ ሰው ስራ ለመቀየር ምክንያት ይሆነዋል ማለት ነው። ሌላኛው የቤት እና የስራ ቦታ ሚዛን መሳት በሚኖርበት ጊዜም አንድ ሰው ስራ ሊቀይር ይችላል። በተለይ ተደጋጋሚ የሆነ የስራ ጫና አንድ ሰው ሲያጋጥመው ምን ያደርጋል? በርናውት ያደርጋል፣ ይዝላል፣ በመንፈስም በአካልም ይዝላል። ያንን የዛለ ሰውነት ይዞ ወደ ቤት በሚሄድበት ጊዜ የሚጠበቅበትን ለመከወን ይቸገራል። በዚህ ምክንያት የቤትና የስራ ህይወት ሚዛኑን ይስታል። በዚህም ጊዜም ሚዛንን ለማስተካከል ስትል እንዲሁም ደግሞ በርናውት ከመሆን ራስህን ለመታደግ ስትል ስራ ልትቀይር ትችላለህ ማለት ነው። ለምሳሌ አንድ ሰው ተደጋጋሚ ፊልድ የሚወጣ ከሆነ የቤቱን እና የስራ ህይወት ሚዛን ይስታል ማለት ነው። ይህ ማለት አፈራርቆ መስራት ሲገባው አንድን ሰው ብቻ ጫና ማሳደር ተገቢ አይደለም። ይህ በሚሆንበት ጊዜ አንድ ሰው ስራውን ለቆ ወደ ሌላ ቦታ ሽፍት ሊያደርግ ይችላል ማለት ነው። ሌላ አስተዳደራዊ ደካማ መሆን። በጣም አምባገነን መሪ ባለበት ቦታ ላይ ሐሳብን ለማሰራጨትም ትቸገራለህ፣ ስራም ለመስራት ትቸገራለህ። በዚህ ምክንያት ምን ታደርጋለህ ማለት ነው? ስራን ሽፍት ልታደርግ ትችላለህ ወይም ልትቀየር ትችላለህ። ሌላ ተቆጣጣሪዎች ድጋፍ ማያደርጉልህ ከሆነ እንዲሁም ደግሞ መሰጠት ያለበውን ክብር የማይሰጡ ከሆነ በዚህም ልትቀየር ትችላለህ ማለት ነው። መርዛማ ስራ አካባቢ። በተለይ መርዛማ ስራ አካባቢ ስንል የቢሮ ፖለቲካን ማለታችን ነው። የቢሮ ፖለቲካን በተወሰነ መልኩ ለማየት እንሞክር። የሌሎችን ላብ በመጠቀም ግላዊ ወይንም ድርጅታዊ ግብን ማሳኪያ ማድረግ፣ ኃይልን ያላግባብ መጠቀም፣ አሉታዊ ተጽዕኖዎችን ማሳደር፣ ያልተገባ ግንኙነት እንዲፈጠር ማድረግ፣ ራስን ለመጠበቅ ሲባል ብቻ አጓጉል ትስስር መገንባት፣ መረጃን መደበቅ፣ ያልተጨበጠ ወሬዎችን ማዛመት፣ የሌሎችን ሽልማት ክብር ለራስ መውሰድ፣ ውሳኔ ሰጪ አካላትን በውለታ ማሰር፣ ሐሜትና
ጉልበተኝነት፣ ትንኮሳ ወዘተ እነዚህ በሙሉ ምንድን ናቸው? የቢሮ ፖለቲካ ናቸው። እነዚህ የቢሮ ፖለቲካ መርዛማ የስራ አካባቢ ይፈጠራሉ። መርዛማ የስራ አካባቢ ካለ ደግሞ አንድ ሰው በጣም ትልቁ ምክንያት ነው ስራውን ለመቀየር የሚያስችለው ማለት ነው። ሌላ እንውሰድ። የመገለል ወይም ከስራ ባህል ጋር አለመጣጣም ሲኖር፣ ለምሳሌ ይዘው የመጣህ የስራ ባህል ይኖራል። ከዛ የለመድካቸው ፕሮሲጀርስ ይኖራሉ፣ ፖሊሲስ ይኖራሉ፣ መመሪያዎች ይኖራሉ። እነዚህ መመሪያዎች አሁን ከምትሰራቸው ስራዎች ወይም አዲስ ከገባህበት መስሪያ ቤት ጋር ማይጣጣሙልህ ማይዋሃዱልህ ከሆነ ምን ይፈጠራል? ግጭት ይፈጠራል ማለት ነው። ያ ግጭት ደግሞ አንተ እንድትገለል እንድትነጠል ያደርጋል። በዚህ ምክንያት ያለመፈለግ ስሜት ስለሚኖርህ ያንን የስራ ቦታ የመልቀቅ እድልህ ሰፊ ይሆናል ማለት ነው። የተሻለ እድልና ክፍያ ማግኘት ይሄ ሁሉም ሰው የሚያደርገው ነው። የተሻለ ክብር የምታገኝ ከሆነ የተሻለ ደስታ እና ስራውን በጣም በሚገባ የምትተገብርበት ቦታ ካገኘህ ስራውን ሽፍት ታደርጋለህ። የተሻለ ስልጣን የምታገኝ ከሆነ የተሻለ ደሞዝ ጥቅማ ጥቅም የምታገኝ ከሆነ ምን ታደርጋለህ ማለት ነው? ስራውን የመልቀቅ እድሉ ይኖራል ማለት ነው። ሌላ ግላዊና ቤተሰባዊ ምክንያት፣ ለምሳሌ የጤና ጉዳይ ቢኖር የቤተሰብ ጉዳዮች ቢኖሩ አንድ መስሪያ ቤት ልትለቅ ትችላለህ ማለት ነው። የስራ ማጣት ስጋት፣ ለምሳሌ አንድ ኩባንያ በጣም ሪስክ ውስጥ ካለ የመስራት የማምረት ሪስክ ውስጥ የሚኖር ከሆነ ምን ያደርጋል ማለት ነው? ሰራተኞች ስራ የማጣት ስጋት ያድርባቸዋል። የመባረር ዕጣ ፈንታ ይኖረናል ብሎ ይሰጋሉ። ያ ደግሞ አካላዊም ሆነ አእምሮአዊ መዛልን ያመጣል። በዚህ ምክንያት አንድ ሰው ያን ስራ ለቆ የራሱ ሌላ ስራ ሊሞክር ይችላል ማለት ነው። ስራ የመቀየር ፍላጎት ሊኖር ይችላል። አንዳንድ ጊዜ ደግሞ ስራ የመቀየር ፍላጎት ሊመጣብህ ይችላል። ለምሳሌ አንድ ሰው መምህር ነበር፣ ነጋዴ መሆን ፈልጋለሁ የሚል መነሳሳት ከተነሳበት ስራ ሊቀይር ይችላል። ኮንሰልታንት ወይም አማካሪ መሆን ፈልጋለሁ ካለ ሊቀይር ይችላል። ወይም የቴክኒክ ሰውን መሆን ፈልግ ካለ ሊቀይር ይችላል። እነዚህ ምክንያቶች ናቸው እላለሁ። አንድ ሰው አንድን መስሪያ ቤት ሊቀይርበት የሚችልባቸው ዋነኛ ምክንያቶች የእናንተ ሴተኞች ናቸው። አመሰግናለሁ።